ስሙኝ ጋይስ ዛሬ የመጨረሻ ቀን ነው። ከዛሬም አሁን 10 ደቂቃ ብቻ ነው ያለ ልትሞትና ለሰዎች የመጨረሻ ማስተላለፍ የምትፈልገው መልእክት ምንድነው ብለው ሰዎች ቢጠይቁኝ ማለት ነው የመጨረሻ ቃሌ ማለት ነው አትፍረዱ፣ ጀጅ አታርጉ። ባል ሚስቱን የሚቀጠቅጥበት የራሱ ምክንያት ይኖረዋል። ለምን አደረገ ጨካኝ አይባልም፣ ጀጅ አታርጉ። ሚስቱ ያደረገችው ነገር የሆነ ነገር ሊኖር ይችላል። የገደለ ሰው ጀጅ አይደረግም ጋይስ፣ ምክንያቱም እንደዚህ ያደረገበት የሆነ ምክንያት ይኖራል። በዚህ ምድር ላይ የምራችሁ ጨካኙ ሰው ሂትለር ራሱ ማለት ነው የራሱ ምክንያት ይኖረዋል እንደዚህ ያደረገበት ማለት ነው። በዚህ ምድር ላይ በጣም ትልቁ ኃጢአት ብዬ የማስበው ነው የገባኝ የመጨረሻ ማለት ነው ጀጅ ማድረግ ነው፣ መፍረድ ነው። መፍረድ በጭራሽ ትክክል አይደለም። አንዳንድ ጊዜ ከምንወዳቸው ሰዎች ጋር መኖር ግዴታ አይደለም። አንዳንድ ጊዜ የምትወዷቸው ሰዎች ጋር እስከ መጨረሻው መኖር ግዴታ አይደለም። የምትወዷቸው ከሆነ እነሱ የሚወዱትን ህይወት እንዲኖሩና የሚፈልጉትን ነገር እንዲያደርጉ መተው በራሱ ትልቅ መውደድ ነው። በቃ አለቀ። አብሮ መኖር ግዴታ አይደለም። ግን በቃ እኔ በህይወቴ በቃ እኔ አሁን በህይወቴ በጣም የሚገርመኝ ነገር ጀጅ ማድረግ ማቆም ነው። በቃ ጀጅ ማድረግ አቆሚያለሁ ከዛሬ በኋላ። የሆነ ሰው ሚስቱን ገደለ ጀጅ አላደርግም። የሆነ ሰው ወንድሙን ከዳ ጀጅ አላደርግም። አለቀ። ጀጅ ማድረግ ስታቆም ህይወትን መኖር ትጀምራለህ። ጋይስ እዛ ጋር የተቀመጡ ትልቅ አባት አሉ። ሂጄ ማለት ነው መርቁኝ አባቴ እላቸዋለሁ። ይመርቁኛል አይመርቁኝም? ለስ ጎ አባባ ሰላም ነዎት? እኔ የእርሶ እድሜ ላይ መድረስ ፈልጋለሁ። መርቁኝ እስኪ። አሜን 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 አሜን። እድሜ ይስጥጠን ያስጥ። አሜን። አንድ አባት አሉ። እሳቸውንም መርቁ ይልበላችሁ። ዛሬ ምርቃት ቀን ነው። በቃ እንዴት ነው? እኔ የእርሶ እድሜ ላይ መድረስ ፈልጋለሁ። መርቁኝ እስኪ። አሜን 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 አሜን። አመሰግናለሁ አባት። እሺ አሜን አሜን። አመሰግናለሁ። እሺ what's up guys? ኢትዮጵያ ውስጥ ይኸውላችሁ ስነ ስርዓት ክብር የሚባለው ነገር ትልቅ ቫሉ የሚኖረው ትላልቅ ሰዎች ሄዳችሁ መርቁኝ ስትሏቸው ይመርቋቸዋል። ያውቃሉ በቃ ምርቃት ምን ማለት እንደሆነ ይገባቸዋልና ምርቃት ከጸሎት በላይ ነው ይባላል። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? እዚህ ሰፈራችሁ ነው እንዴ? ምን ነው? የታክሲ ብር ጠፍቶብን ወዴት ልሄዳችሁ? ቡልቡላ ልትሄዱ? ምን ሆነሽ ነው እናንቺ? በምንድን ነው የሚጠፋው? ምን አይነት መድኃኒት? ምን ማነው ስምህ? ሳሙኤል እና ቢዝማሉ ቤተሰቦች ይሄን እያዩ እየጠፋ ነው። እየጠፋ መድኃኒት እያደረጉለት ነው። መድኃኒት እየተቀባው ነው። ስንት ዓመት ነው? 12 ምንድነው የምታደርገው? ትምህርት ትማራለህ? ምንድነው የምትወደው ነገር? እሺ አንተ ስንት ዓመት ነው? 13 ምንድነው የምትወደው ነገር? ኳስ። አንተስ? ዲያረባ ሁሉም እኮ ነው እስካሁን ያገኘኋቸው ወጣቶች እንዳለ ኳስ እኮ ነው የሚሉት። ሌላ የምትወዱት ነገር የለም ከኳስ ውጭ? እሺ ከዚህ እስከ ቡልቡላ የስንት ብር ነው የታክሲ? 40 ብር ነው። አዲ ካሽ አለ እንዴ? 20 ብር ብቻ ነው ያለኝ። ካሽ አለ? ስንት ብር ነው ያለ? ናስቴና ያው አንድ ላይ የምትሄዱት ግን ሶስታችሁ ነይ አርናቂ ሻባል ቻው። ይሄ ነገር ግን ቶሎ እንትን በልሽ። አይ ቻው ቻው። እውነቱን እንነጋገር ከተባለ እናንተን የሚያስጨንቃችሁ 100% ማለት እችላለሁ ከናንተ ህይወት ጋር ምንም ግንኙነት የሌለው ነገር። ለምሳሌ የሆነ ነገር ባረግ ሰዎች ቢሰርቡኝ፣ ቢሳለቁብኝ፣ ስም ቢያወጡልኝ እንደዚህ ቢሉብኝ ምናምን ነው አይደል? ኦኬ እነዛ ሰዎች ከናንተ ህይወት ጋር ምን ያገናኛቸው? ንገሩኝ እስኪ። እሺ ኮንተንት ክሬተር ናችሁ፣ የሆነ ቪዲዮ ቀርጻችሁ ፖስት አደረጋችሁ። እነዛ ሰዎች ኮመንት ላይ ተሳደቡ ምናሉ ምናምን፣ ግን እነሱ ናቸው የሚያውቋችሁ እንጂ እናንተ አታውቋችሁ። ስለዚህ እናንተ የማታውቁት ነገር ላይ ነው ማለት ነው። እናንተ የማታውቁት ነው የእናንተን ህይወት እየበጠበጡ ያለው ማለት ነው። እናንተ የማታውቋቸው ሰዎች ነው የእናንተን ህይወት እየበጠበጡ ያሉት ማለት ነው። ወይ ደግሞ እናንተ የማታውቋቸው ሰዎች የኛን ህይወት ይበጠብጡታል። እንደዚህ ያሉ ምን አገባችሁ? የእናንተ ህይወት ጉዳዩ እናንተ ብቻ ናችሁ። ለእናንተ ህይወት ትልቁ ጉዳይ እናንተ ብቻ ናችሁ። አለቀ። የእናንተ ህይወት የሚቀጥለው እናንተ ካላችሁ ብቻ እንጂ የሆኑ ሰዎች ስለተሳደቡ የእናንተ ህይወት አይቆምም። የሆኑ ሰዎች ስላበረታታችሁ ደግሞ የእናንተ ህይወት ደግሞ አይቀጥልም። እናንተ ምን ያክል ድረስ መሄድ ትችላላችሁ? አለቀ። እስኪ ዝም ብላችሁ የምትጨነቁበትን ነገር እስኪ ንገሩኝ። እስኪ የምሬን ነው። በዚህ ምድር ላይ ያለው እያንዳንዱ ነገር እናንተ ስትወለዱ አብሮ አልተወለደም።
እዚህ ምድር የቆያችሁ አለቀ። ስትሞቱ ደግሞ እዚህ ምድር ይቀራል እንጂ ከእናንተ ጋር አብሮ አይሞትም። አለቀ። እውነት እላችኋለሁ እንደነዚህ ህፃናቶች ካልሆናችሁ መንግስተ ሰማያትን አትወርሱም ይላሉ። ያ ማለት እንደ ህፃን ሆኑ እያላችሁ ነው ማለት ነው። ከዛ ደግሞ ህፃን ልጅ ሁሉም ነገር ያጠፋል፣ ይሳሳታል፣ ምን ይላል ምናምን ነገር አይጾሙም ምናምን። እኛ ደግሞ ስንጾም የሆነ ነገር ስናረግ ስንሳሳት ምናምን ገሃነም ትገባላችሁ እንባላለን። ጥያቄ ስለሆነብኝ ነው። ምን ማለት ነው አልገባኝ። ስላልገባኝ ነው አስረዱኝ። እያንዳንዱን መንገድ ላይ የሚያጋጥሙን እንትኖች ለእናንተ እናሳያቸዋለን ማለት ነው። ሪአክሽኖች ሊኖሩ ይችላሉ ምናምን What's up? Guys, ዝናቡ አልደረሰብንም። እሱንም ቢይዝህ ካሜራማኑን ተሸክም የራሱ ከርማል። What's up guys? ዛሬ ደግሞ 6ኛ ቀን ላይ እንደርሳለን። የዛሬ እንግዳችን ደግሞ አማን ይባላል። አማን ከሀዲያ ማለት ነው። ባዲያኛ ሰላም ይላችኋል። ብራዘር ዌልካም ብያለሁ። እንኳን ደህና መጣሽ። እንደዚህ አይነት ኤነርጂ ያለው ማለት ነው ኔትወርክ ማርኬተር ስለሆነ እስኪ ሰላም በላችሁ። ባዲያኛ ሰላም ተቀርብላችሁ ጥሙ ወኔ ዮም ዋይሎም እንግዲህ ወንታከነ ዮም ነው አሰማን ዮም ዋላ ከማል ዮም ሚስተር ሶን እንትን ከማል ዮም ሲድም ግን ሃይላንድ ዳሳይሳኮኝ ሶን በጣም ስላገኘው በጣም ደስ ብሎኛል። ቴንኪው አባት። እኔም በጣም ደስ ብሎኛል። የመጀመሪያው ግን ጦኛ የሚለው እናንተ ሞጥሟጦች ያለ መስሎኝ ነበር። እኔስ ዛሬ እንግዳችን አማን እንጠይቀዋለን። አዲስ አበባ እንዴት እንደመጣ ኔትወርክ ማርኬቲንግ እንዴት እንደጀመረ እንጠይቀዋለን ማለት ነው። አማን ሀዲያ ላይ ተወለድከው? አዎ ሀዲያ። በስንት ዓመት ነው አዲስ አበባ የመጣው? እኔ አዲስ አበባ የመጣሁ 2011 ነው አዲስ አበባ የመጣሁትና አዲስ አበባ እንደገባሁት እንደ ማንኛውም ሰው ያ ቤተሰቦችን ራስንም ቀይራለሁ ብዬ ወደ ስራ ገባሁት። መርካቶ ላይ ነው የሰራሁት። እንደመጣሁት መርካቶ ገባ? መርካቶ ገብቼ ሊስትሮ ነበር የሰራሁትና እሺ ሊስትሮ እየሰራሁ ሊስትሮ ወደ መርካቶ ላይ 3 ዓመት ሰርቻለሁ። 3 ዓመት ሰርቻለሁ መርካቶ። ኃይለኛ ነጋዴ ነው። አልተሳካልኝም እና ያው ቆይ ይሄን ያዝ 2016 አካባቢ ወደ ብትቼ ደግሞ ወደ ስደት ይመጃለሁ። ስደት ወደ ሳውዝ አፍሪካ ለመሄድ አልተሳካልኝም እና ያው ቆይ ይሄን ያዝ ሳውዝ አፍሪካ ሄደህ ነበር? ደርሰህ መጣ ወይስ መንገድ ላይ ተያዝኩት? መንገድ ላይ ተያዝኩትና 6 ወር በቃ የሌላ ስቃይ ቻሌንጅ አይቼ ነው የመጣሁትና ከዛ ቻሌንጅ ደግሞ ከሙዬ ላይ ነውና በእግር ነው የሄድኩት። በእግር ከኢትዮጵያ እስከ ናይሮቢ 30 ቀን ነው የፈጀብኝ በእግር። ናይሮቢ ከኢትዮጵያ እኮ ናይሮቢ እኮ እንትን አለ እኮ መኪና አለ እኮ። ስደት ነው አብራዘ ጫካ ምናምን ነው ስደት ነውና መኪና ምናምን የለም። እንደዛ አይደለምና ያ እዛ ያለው ስቃይ ምንድነው? ለምሳሌ አሁን ስደት የሚሄዱ በእግራቸው ስደት የሚሄዱ እህት ወንድሞች ይኖራሉና ምንድነው ስትል ያጋጠመ ነገር ማለት ዱላ አለው ረሃብ ነው ወይስ ፀሐይ ነው ምናምን? ያ በዋናነት ስደት በጣም ያው ዋጋ ያስከፍላል። ብዙ ከኔ ጋር የሄዱት ብዙ አንድ ጓደኛዬ ሞቷል እና ብዙ መስዋዕቷል። ዋይ ወስቷቸዋል። በራብ ምክንያት ሞታ እዛ ፊልድ ነቅሏል። ብዙ ቻሌንጅ አለው። እኔ ከዛ በኋላ በቃ ስደት ሲባል አይደለም በቃ እኔ እዚህ ኢትዮጵያችም ሰርቼ እንደምለው እርግጥ ስትመለስ ደግሞ ዝም ብለህ አይደለም ተሰቃይተህ ነው የምትመለሰው። ተቀጥቀጠ በጣም ብዙ ነገር ያው አሁን የምትሰራው ኔትወርክ ማርኬቲንግ ላይ አሁን ኔትወርክ ማርኬቲንግ ላይ ነው የምሰራው። ኔትወርክ ማርኬቲንግ ማለት ኔትወርክ ማርኬቲንግ ማለት ያ በመጀመሪያ ለኢትዮጵያውያን አዲስ ስራ ነው። ለኢትዮጵያዊ አልዘመደም ገና 10 ዓመት ምናምን ነው ገና አልተለመደ። አሜሪካን ያደረጋቸው ኔትወርክ ማርኬቲንግ ነው ወይም ቻይና ያደረጋቸው ኔትወርክ ማርኬቲንግ ነው። ሶ ኢትዮጵያዊ ብዙ ጊዜ ያ ከሃይማኖት ከያያይዛሉ ምናምን አያውቁም አያዋጣም ምናምን ይላሉ። ኒስ ኖርማል ስራ ዋጋ ያስከፍላል መልሶ ደግሞ ይከፍላል ማለት ነው። እኛ እያደገን እንሄዳለን። ስንት ዓመት ሰርተሃል? ምሳችን መጣ። ቴንኪው አባቴ። ስንት ዓመት ሰርተሃል? የሰራሁት ያው 8 ወር ሰርቻለሁ። 8 ወር ሰርተሃል? 8 ወር ሰርቼ ሙሉ ቤተሰብ ይዤ ነው የሚሰራው። እሳ ይሄ ምንድነው? ይሄ ምግብ ምንድነው? ስፔሻል ሽሮአችን ማለት ነው። ፓስታ በአትክልትና ሽሮ ሀፋፍ አዲማን በተን ሽሮ በጣም ነው የሚመቸኝ። በነገራችን ላይ ይሄም ስፔሻል ሽሮ ነው። አንጃ ይሄን ሽሮ ነው ማቆይ እንሰማና ስፔሻል ናታቆ ስፔሻል ሽሮ ማለት ያበደ ነው። ማምዳስ ይለያል ነው ማለት
ብራዘር 5 ሰከንድ ነው የምትመልሰው። ኢትዮጵያ የሚለው ቃል ስንት ፊደል ነው ያለው? 5 ፊደል ጋይስ ከዚህ በፊት ማለት ነው የመጡት እንግዶች ስፔሻል ሽሮ አልቀመሱም። እኔ ግን አውቀዋለሁና ዛሬ እሱ ነበር የታዘው። አማን ለምግቡ ከመቶ ስንት ፐርሰንት ሰጠዋል? ከመቶ የዛሬ ምግብ መቶ በጣም ነው የተመቸኝ። ስለተገኘ ሙሉ ስፖንሰር የሆነው በአብዳን ሲኒማ ነው ማለት ነው። እና በአብዳን ሲኒማ ማለት ነው ሁሉ ነገር አለ። የአዳራሽ ስብሰባ አላችሁ። ቪአይፒ ክላስ ከፈለጋችሁ ቪአይፒ ክላስ ሆናችሁ ኳስ ማየት ትችላላችሁ፣ ፊልም ማየት ትችላላችሁ። ሲኒማ አላቸው፣ ሬስቶራንት አላቸው። ባር ውስጥ ፈታ ማለት ከፈለጋችሁ ደግሞ ባር አላቸው። ሁሉ ነገር አላቸው። ሬስቶራንትም ከፈለጋችሁ ጣፋጭ ምግቦች አሉ። እየመጣችሁ ፈታ ማለት ትችላላችሁ። እና ደግሞ ሙሉን የ30 ቀን ስፖንሰር የሆኑ እነሱ ናቸው። 7ኛው የ8ኛ ላይ ከኔ ጋር ምሳ መብላት የምትፈልጉ ሰዎች ካላችሁ ኮሜንት ላይ ባምዳስ ብላችሁ ጻፉልን። እዚህ ባድኛኛ ንገራቸው እስኪ ስለ ባምዳስ ንገራቸው። ባድኛ ከበሪቱ ምግቢ ማካ መሬት በአለም ኪፕነቂቱን በለው እንበያኔ መካሞ አሳኮላይ ዋታከኝ ፈተተከኝ ተነቀም ሚገር ወይና ቆቋጭ ለእኛ ትነግረናል። እኛ አላመንም። አሁን